ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? በፋና ፖድካስት ዘወትር አርብ ከ11 ሰዓት ጀምሮ እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው የጤና ገጽ ፖድካስታችን አሁን ይጀምራል። ወዳችሁና ፈቅዳችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምን አለሽ? እንዴት ነው? ሁሉ ሰላም? ሁሉ ሰላም። ቆይታ እንዴት ነበረ? ጥሩ ነው። ዛሬ እንግዲህ አዲስ ሀሳብ ደግሞ ይዘን መተናል። በዓለማችን እንግዲህ ከስልክ ጋር ያላት ቁርኝት በጣም የተጠናከረ እየሆነ መጣ። ከዛ መካከል ደግሞ አንዱን መረጥንና ዛሬ ከቴሌሜዲሲን ጋር በተያያዘ ስለ ቴሌደርማቶሎጂ ጉዳይ እናወራለን። አድማጭ ተመልካቾቻችን ዝርዝር ያሉ ሀሳቦችን ያገኛሉ። አብረን በዚህ ጉዳይ ቆይታ እናደርጋለን። እንግዳም እዚህ ድረስ ጋብዘናል። እንግዳችን እንኳን ደህና መጣ። እንግዳችን እንግዲህ ምህረት ባቡ ይባላል። በአርማወር ሃንሰን ሪሰርች ኢንስቲትዩት ነው የሚሰራው። ደግሞ በደንብ ራሱን ያስተዋውቀናል። እንኳን ደህና መጣ። እሺ፣ አመሰግናለሁ። ያለው እንኳን ደህና ቆያችሁኝ። ምህረት ባቡ ይባላለሁ። በአርማወር ሃንሰን ሪሰርች ኢንስቲትዩት ነው የምሰራው። በማላሪያ ኤንድ ኔግሌክትድ ትሮፒካል ዲዚዝ ዲቪዥን ውስጥ ነው የምሰራው። የዳታ ሳይንስ ቲም ነኝ። እንግዲህ ባክግራውንድ ኮምፒውተር ሳይንስ ነው። አሁን ደግሞ ዳታ ሳይንስ እያጠናሁ እገኛለሁ አዲስ አበባ ዩኒቨርሲቲ። ይሄ ነው ስለኔ። ስለዚህ ዛሬ እንደው ከጤና ወጣ ብለን ወደ ቴክኖሎጂ አጋለላለን። ሁለቱንም የሚያያይዝ ጤናና ቴክኖሎጂውን አንድ ላይ አያይዘን የምናነሳባቸውን ጉዳዮች ነው የምናነሳው እና ቀደም ሲል አንተ እንዳልከው አሁን በተለይ ደግሞ በሀገራችን በሌላው ዓለም የተለመደ ሊሆን ይችላል። በእኛ ሀገር ከቅርብ ጊዜ ወዲህ በደንብ በስፋት እየተጠቀምንበት የምንገኘው ሰዎች ባሉበት ቦታ ሆነው የጤና ባለሙያዎችን ሕክምና የሚያገኙባቸው አማራጮች እየተስፋፉ እየተለመዱ መጥተዋል። በዲጂታል አማራጭ፣ በስልክ እንደዚህ የተለያዩ ስርዓቶች እየተለመዱ መጥተዋል እና ቀደም ብለን አንተ እንዳነሳኸው መጀመሪያ ቴሌሜዲሲን የሚባለው ነገር በራሱ ምንድን ነው የሚለውን ነገር ሰፊውን ሀሳብ አንስተን እንጀምርና ደግሞ ወደ ሌሎቹ ሀሳቦቻችን ቀስ እያለን እንሄዳለን። እሺ፣ እንግዲህ ቴሌሜዲሲን የምንለው ሰዎች ወይም ፔሸንቶች ከሪሞት ሆነው የኤክስፐርትስ ኮንሰልቴሽን የሚያገኙበት ፕላትፎርም ነው። ስለዚህ በአደጉ ሀገሮች ላይ የተለመደው እንደ አሜሪካ፣ ከዩሮፕ እንደ ዩኬ በቴሌሜዲሲን በደንብ ኢኮሲስተሙን ዘርግተዋል። ስለዚህ እንግዲህ የእነሱ ኢኮሲስተም ስናይ በደንብ ኤአይ ፊውቸር የተጨመረበት ሲምፕተሞቹን አይቶ ኢቨን ፕሪስክሪፕሽን እንዲጽፍላቸው ኤሌክትሮኒክ የሆኑ ሌቭልድ የተደረጉ ትሪትመንቶች ያለው ነው እየተጠቀሙበት ያለው ቴሌሜዲሲን ማለት ነው። እንግዲህ እነሱ ጋር የኢንተርኔት ኢሹ ከሲቪላይዜሽንም አንጻር ሪሞት ያሉ ፔሸንቶች ሳይቀር ስማርትፎናቸውን ተጠቅመው ያለባቸውን ድዝዝ ስኪን ሊሆን ይችላል ኦር ሌሎችም ድዝዞች ቢሆኑ ሲምፕተማቸውን አስገብተው ኢንፎርሜሽኑን አስገብተው ኤአይ እና ኤክስፐርትን ኮንሰልት እያደረጉ ትሪትመንት ያገኛሉ ማለት ነው። ቤታቸው ሆነው እንደ ሆም ኬር አይነት ሰርቪስም ያገኛሉ ማለት ነው ቤታቸው ነው። ስለዚህ በእኛ ሀገር ኮንሰፕት ደግሞ ስንመጣ የተለመደው እንግዲህ እስካሁን አለርት ላይ ነው። የቪዲዮ ኮንሰልቴሽን በቴሌግራም ጀምረው ነበረ። ስለዚህ ያ ደግሞ ዳታው ስቶር አይሆንም፣ ስትራክቸር ሊሆን አይደለም። ያንን ለመቅረፍ ነው እኛ ይህን የቴሌ ደርማቶሎጂ ፕላትፎርም ዴቨሎፕ ያደረግነው ማለት ነው። በአፕሊኬሽን ደረጃ አዲስ አሁን እየሰማን የመጣ ነው። አንተ የጠቀስከው የቴሌ ደርም የተሰኘው መተግበሪያ በይፋ ስራ የጀመረበትን ሁኔታ ተመልክተናል። ከዛ በፊት ግን በተለያዩ አጋጣሚዎች ሰዎች በስልክ የጤና ባለሙያዎችን እያገኙ እያማከሩ ሕክምና የሚያገኙባቸውን ሁኔታዎች እየተመለከትን ነበር እና ከዚህ ጋር ግንኙነት አለው ወይ የሚለውን ለማንሳት ነበረ። እንግዲህ የእኛ ፕላትፎርም የሚለየው እያየን ነበረ። እኛም አንዳንድ ፕላትፎርሞች አሉ ፔሸንቶች ከሐኪሞች ጋር የሚገናኙባቸው በቪዲዮ ነው ኮንሰልት የሚያደርጓቸው። አፖይንትመንት ይዘው ምናምን ቪዲዮ ነው ኮንሰልት የሚያደርጓቸው። እነሱ ደግሞ ያው ፔሸንቶቹ ያንን ፕላትፎርም መጠቀም መቻል አለባቸው። ስለዚህ የእኛ ኮንሲደር ያደረግነው ሪሞት ኤሪያ ላይ ያሉ ፔሸንቶች እንዴት ነው መታከም የሚችሉት ካለብን የደርማቶሎጂስት እጥረት አንጻር እና ደርማቶሎጂስቶች አብዛኞቹ ታውን ላይ ነው የሚገኙት፣ አዲስ አበባ ናቸው አብዛኞቹ እና ትላልቅ የክልል ከተሞች ላይ ነው የሚገኙት። ስለዚህ እሱን ለመቅረፍ ለምሳሌ የኢስተርንን ኢትዮጵያን ብናይ 9 ደርማቶሎጂስት ለ34 ሚሊዮን ፒፕል ነው ሰርቭ የሚያደርጉት።
ያንን ለመቅረፍ ሪሞት ላይ ያሉ ፔሸንቶችን ኮንሲደር ያደረገ ነው የኛ ፕላትፎርም። ራሳቸው ፕላትፎርሙን መጠቀም የማይችሉ በሄልዝ ወርከር በኩል ሰርቪሱን እንዲያገኙ የሚያደርግ ፕላትፎርም ነው የኛ። በጣም ትልቅ ብዙ ችግር ይፈታል ብዬ አስባለሁ። እንደው ከመጀመሪያው ራሱ ስትነግረን ግን እስቲ ምንድን ነው ቴሌደርም ከመነሻውን እንጀምር። እንግዲህ ቴሌደርም በኢንስቲትዩት ኦፍ ትሮፒካል ሜዲሲን እና በአርማወር ሃንሰር ኮላቦሬሽን እየተሰራ ያለ ፕላትፎርም ነው። የዚህ ፕሮጀክት ፈንደር ዲፎርድ ይባላል፣ ዲጂታል ፎር ዴቨሎፕመንት የሚባል እሱ ደግሞ ዳታን ዲጂታል ቱልን በመጠቀም ፖቨርቲ መቀነስ ወይም ዴቨሎፒንግ ካንትሪዎች ሰርቪስ እንዲያገኙ ማድረግ የሚያስችል ኤም ይዞ የተነሳ ድርጅት ነው ማለት ነው። ስለዚህ ቴሌደርም የምንለው ስለዚህ ሪሞት ደርማቶሎጂካል ሰርቪስ የሚያገኙበት ፔሸንቶች ወይም ደግሞ የርቀት የቆዳ ሕክምና እንዲያገኙ የሚያስችል ፕላትፎርም ነው ማለት ነው። መልካም። እንግዲህ በአርማወር ሃንሰን ሪሰርች ኢንስቲትዩት ከሚሰሩ ዘርፈ ብዙ ጥናትና ምርምር ስራዎች የተገኘ ነው ይሄ ውጤት። አንድን ግብዓት ለማምጣት በጸሎት ሁላችንም እንደምናውቀው ከችግር ተነስተን ፕሮብሌሙን አይደንቲፋይ ከተደረገ በኋላ ነው ወደ መፍትሄ ሀሳቦች ይዘን የምንመጣው። ቴሌደርማቶሎጂን በደንብ ለመስራት ምን አይነት ጋፕ አሰስመንቶች ነበሩ? እንደው ሩት ኮዝ አናላይዝ የተደረጉት በደንብ ችግሮች የትኞቹ ጋር ናቸው የሚሉትን ነገሮች ብናነሳ፣ ምናልባት እንግዲህ ቆንጆ ያነሳው ምሳሌ 200 የደርማቶሎጂ ባለሙያዎች ለ130 ሚሊዮን ህዝብ ያንሳል። ይሄ አንዱ ችግር ሊሆን ይችላል። ከዛ የዘለለ ግን የእኔ ጥያቄ በዚህ ጉዳይ ላይ መስራት እንድትገደዱ ያደረጋችሁ ፕሮብሌም ምንድን ነበረ? እሺ፣ በጣም ጥሩ ጥያቄ ነው ያነሳው። እዚህ ላይ እንድንሰራ ያደረገን አንደኛው እንዳልኩ ይሄኛ ማላሪያ እና ኤንቲዲ ወይም ኔግሌክትድ ትሮፒካል ዲዚዝ ላይ ነው የምንሰራው ሪሰርች። ዶክተር እንዳላማው ጋዲሳ ይባላል የዚህ ፕሮጀክት ፒአይ። ስለዚህ ኤንቲዲ ላይ ስንሰራ ብዙ ሪሰርቾችን ስንሰራ የደርማ ኬዞች አሉ፣ ግን አብዛኞቹ ትራዲሽናል ሜዲኬሽን ነው የሚጠቀሙት። ሪሞት ኤሪያ ላይ ነው እንግዲህ አብዛኞቹ ሪሰርቾች የሚሰሩት። እዛ ላይ ሪሰርቾችን ስንሰራ አብዛኞቹ ትራዲሽናል ሜዲኬሽን ነው የሚጠቀሙት። ስለዚህ ለምንድነው ትራዲሽናል ሜዲሲን እየተጠቀሙ ያሉት የሚለውን ደግሞ ስናይ በቅርቡ የሄልዝ ወርከሮቹ ትክክለኛ ትሪትመንት ላያገኙ ይችላሉ። ትሪትመንቱ እዛ ቦታ ላይ ላይኖር ይችላል። ወይም ደግሞ የዚህ የስኪን ትሪትመንት በአቅራቢያቸው ስለሌለ ወደ ከተማ መጥተው ለመታከም የኮስት አለ፣ ታይም አለ፣ እንዲሁም ሲምፕተም ኦንሴቱ እየጨመረ ይመጣል። ከተማ ደርሰው ቀጠሮ ይዘው እስከሚታከሙ ድረስ ማለት ነው። ስለዚህ ያን የፔሸንቶቹን ፕሮብለም ካየን በኋላ ወደ ሶሉሽን እንድንመጣ ያደረገን እንዲሁም የደርማቶሎጂስት እጥረት ቀደም ያነሳውልህ 200 ደርማቶሎጂስቶች ብቻ እንደ ሀገር መኖራቸው፣ ከተማ ላይ ብቻ መገኘታቸው የፔሸንቶቹን ፕሮብለም ሶልቭ ለማድረግ ነው ማለት ነው ይህንን ሶሉሽን ያሰብነው። እንዳነሳኸው እንግዲህ ዓላማ አድርጎ የተነሳው ከከተማ ራቅ ብለው የሚገኙ የማህበረሰብ ክፍሎችን ጋር ተደራሽ ለመሆን እነሱ ጋር ያለውን በተለይ ደግሞ የቆዳ ህመም ችግርን ለመፍታት የተነሳ ዓላማ አድርጎ የተነሳ ሀሳብ ነው እና እነሱ ጋር እንዴት ነው የሚደርሰው? ምን ነገሮችን አካቷል አፕሊኬሽኑ? እንዴት ነው ሊጠቀሙት የሚችሉት? በአጠቃላይ እስቲ ስለ አፕሊኬሽኑ ዘርዘር ያለ ማብራሪያ እንድትሰጠን። እሺ፣ አፕሊኬሽኑ የሚሰራው እንግዲህ ቅድም እንዳልኩሽ 3 ሮል ነው ያለው ብዬሻለሁ። ሄልዝ ወርከሩ አለ፣ ደርማቶሎጂስቱ አለ እና አድሚኒስትሬቲቭ አለ። ስለዚህ ፔሸንቶቹ ወደ ጤና ጣቢያ ነው የሚሄዱት፣ አቅራቢያቸው ወዳለ ጤና ጣቢያ። ስለዚህ የሄልዝ ኬር ወርከሮቹ ያንን ፕላትፎርም ይጠቀማሉ። ከመጠቀማቸው በፊት ሬጂስተር አድርገው በአድሚኒስትሬቲቭ አፕሩቭ ማድረግ አለባት እነሱን ትክክለኛ ሄልዝ ወርከር ናቸው ወይ በሜዲካል ሄልዝ ሲስተም ውስጥ ያሉ ናቸው ወይ የሚለውን አፕሩቭ ካደረገላቸው በኋላ ወደዛ ፕላትፎርም ይገቡና የፔሸንቶቹን ጂኦግራፊክ ኢንፎርሜሽን፣ ክሊኒካል ኢንፎርሜሽናቸውን፣ ሲምፕተማቸውን፣ ሜዲካል ሂስትሪያቸውን ኤቭሪ ዲቴይል ካስገቡ በኋላ ክሊኒካል ዲቴይላቸውን ካስገቡ በኋላ ፎቶ ካፕቸር ያደርጋሉ፣ ሌዥኑ ማለት ነው። እና በጥራት ባለው ካሜራ የተነሳ ፎቶ ከጋላሪያቸው አፕሎድ ማድረግ ይችላሉ። ስለዚህ ያን አፕሎድ ያደረጉትን ወይም ኮሌክት ያደረጉትን ኢንፎርሜሽን ለደርማቶሎጂስቱ ይልኩለታል።
ደርማቶሎጂስቱ ኖቲፊኬሽን ይደርሰዋል። ያ ኬስ ሰሚት ሲደረግለት ኖቲፊኬሽን ሲደርሰው ገብቶ ሪቪው አድርጎ በቂ ኢንፎርሜሽን ካገኘ ከኢሜጁ ካስገቡለት የክሊኒካል ኢንፎርሜሽን በቂ ኢንፎርሜሽን አግኝቻለሁ ካለ ትሪትመንት ወይም ፕሪስክሪፕሽን ያዝለታል ማለት ነው ለዛ ፔሸንት። በቂ ኢንፎርሜሽን ካላገኘ የሚያስፈልጉ ላብ ቴስቶች እንዲሰሩ ያዛቸዋል ማለት ነው ለሄልዝ ወርከሮቹ። እንዲሁም ደግሞ ፎሎ አፕ ትሪትመንት እንዲኖረው ያደርጋል። ስለዚህ ባይ ዳይሬክሽናል ፎሎ አፕ አለው ማለት ነው ኮሚኒኬት የሚያደርጉበት ደርማቶሎጂስቱ እና ሄልዝ ወርከሩ። በመሃል ወርስም ቢያደርግበት ግን ፔሸንቱ አንስኬጁልድ ቪዚት ነው፣ አንስኬጁልድ ፎሎ አፕ ይኖረዋል። እሱም ለደርማቶሎጂስቱ ይላካል። ከዛ አሁንም ሴቨር ካደረገበት ግን ሪፈር ሊያደርግለት ይችላል፣ ኦር ደግሞ ኢምፐርሰን መጥቶ እንዲያየው ሊያደርግ ይችላል ማለት ነው ደርማቶሎጂስቱ። ስለዚህ በታካሚውና በደርማቶሎጂስቱ መካከል የጤና ሌላ ደግሞ በታካሚው አቅራቢያ የሚገኝ ሌላ የጤና ባለሙያ ያስፈልገዋል ማለት ነው። አብዛኛው እንደው ተግባራዊ የሚደረገው በሄልዝ ኤክስቴንሽኖችም ጭምር ነው። ተደራሽነቱን ሰፊ ያደርገዋል። ይሄ በጣም ጥሩ ነገር ነው እያስባለሁ። ምናልባት እዚህ ጋር መንሳት ያለብን ምህረት የጤና ሴክተሩ ችግሮች በጣም ብዙ ናቸው። ደግሞ ትሮፒካል ዲዝ ላይ ስንሰራ ቆላማና ሀሩራማ የሆኑ በሽታዎችን ደግሞ ያካትታል አይደለ? ከዚህ ጋር ተያይዞ እንግዲህ ቆላማ ወይም ሀሩራማ የምንላቸው ትሮፒካል ዲዝ የምንላቸው በሽታዎች ደግሞ በተለይ ከቆዳ ጋር ከበረሃማነት እና ከተለያየ ጂኦግራፊክ ኤሪያ ጋር ይገናኛሉ። እንግዲህ በጣም ተጋላጭነት ያላቸው ኤሪያዎች የትኞቹ ናቸው? እንደ ፎከስ ኤሪያዎች ዳርማቶሎጂ ስንል ለጭርቹም ለቋቁቻውም አጠቃላይ ላለው ለፎሮፎሩም ተያይዞ የሚመጣ ነው ወይንስ እንደው የተለዩ ጉዳዮች አሉ? እንግዲህ ደርማቶሎጂ ስንል አብዛኛዎቹ የበረሃማ አካባቢዎች ላይ ነው አብዛኞቹ ኬዞች እንትን የሚሉት የሚመዘገቡት። ነገር ግን የኛ ሲስተም ሁሉንም ናሽናል ነው እንዲሰራ የምንፈልገው። የኢትዮጵያን አሁን ላይ ከረንት ላይ ያለውን የአድሚኒስትሬቲቭ ሄራርኪውን የጠበቀ ሪጅን፣ ዞኑን፣ ወረዳውን እስከ ቀበሌ ድረስ ኢንፎርሜሽን እንዲያስገቡ የሚያደርግ ናሽናል ነው እንዲሰራ የምንፈልገው ማለት ነው። ኦል ኦቨር ዘ ካንትሪ ነው ዲፕሎይ እንዲሆን የምንፈልገው። ግን ከዚሁ ጋር አያይዞ የትኞቹን የቆዳ ህመሞች መፍታት ይችላል በእንደዚህ አይነት ሁኔታ? ምክንያቱም እንደ ሁሉንም የህመም አይነቶች በእንዲህ በቴሌሜዲሲን ወይም ደግሞ አሁን እኛ እያወራንበት ባለነው በቴሌደርማቶሎጂ አማካኝነት ሊፈቱ አይችሉ ይሆናል። እንግዲህ እኔ አንተ እንደ ባለሙያ እንድትመልስልኝ ነው። እስከ ምን ድረስ ነው በዚህ አፕሊኬሽን ወይም በዚህ መተግበሪያ አገልግሎት ማግኘት የሚቻለው? የትኞቹንስ የቆዳ ህመሞች ነው ማየት መታከም የሚችሉት? እሺ፣ በጣም ጥሩ። እንግዲህ እኛ ያሰብነው ሁሉንም የደርማ ኬዞች ነው እንዲታከሙ የሚያደርገው። ኩታኔስ ሌሽማኒያሲስ፣ ሌፕሮሲ፣ ስኬቢስ፣ ፈንጋል ኢንፌክሽን፣ ባክቴሪያል ኢንፌክሽን የመሳሰሉት የደርማ ኬዞች አሉ። እነሱን ሁሉ ነው ትሪት እንዲያደርጉ የሚያደርገው። ምንድነው ወደ ስፔሻሊስቱ የሚላኩት ከሄልዝ ወርከሩ ወይም ወረዳ ላይ ሊሆን ይችላል፣ የጀኔራል ፕራክቲሽነሮች ሊሆኑ ይችላሉ። ከነሱ አቅም ውጭ ከሆነ ነው ወደ ደርማቶሎጂስት ኮንሰልት እንዲያደርጉ የሚደረገው። ሌላኛው ደግሞ ኮንሰልት ሳያደርጉ ቀጥታ ወደ ስፔሻሊስት ሆስፒታሎች ሲላኩ እዛ ላይ የሪፈራል ቁጥሩንም ለመቀነስ ነው ይሄ ፕላትፎርም የሚጠቅመው ማለት ነው። ምናልባት በደንብ ዘርዘር ወዳሉ ጉዳዮች መግባት ተገቢ ይመስለኛል። እንግዲህ 3 ነጥቦች አሉ። አንደኛው የሄልዝ ኤክስቴንሽን ወርከሩ አለ። ሁለተኛ ደግሞ ዳርማቶሎጂስት ስፔሻሊስት ሐኪሙ አለ። ቅድም በቁጥር ስንጠቅሳቸው ወደ 200 የሚደርሱ ያልናቸው አሉ። ሶስተኛው ደግሞ ሞባይል ነው በመካከል ሆኖ እንደ ብሪጅ የሚያገለግለው። አሁን በዚህ ሲስተም የአጠቃላይ ችግሮችን ለመፍታት ምን አይነት አስተዋጽኦ አለው? እንግዲህ እንደ ተቋም ተሰርቶ ፐብሊሽ ተደርጎ አገልግሎት ላይ መዋል ጀምሯል። ምን አይነት ለውጦች እያያችሁበት ነው? ዩዘር ፍሬንድሊስ ነው ወይ? በደንብ ለምሳሌ ሐኪሟም ከዛም በኋላ ደግሞ ስፔሻሊስት ሐኪሙም አለ፣ ሄልዝ ኤክስቴንሽኗም አለች፣ እንደዛውም ደግሞ ታማሚውም ሰው አለ። ስለዚህ ዩዘር ፍሬንድሊ ነው ወይ? ሲምፕል ነው ወይ? ክሊር ነው ወይ? እንደው ሶፍትዌሩን በሚመለከት ዘርዘር ያሉ ጉዳዮችን ከአጠቃቀም አኳያን ብታነሳለን። እሺ፣ እንግዲህ በቅርቡ አርባ ምንጭ ላይ ያካሄድነው ኮንሰልቴቲቭ ሚቲንግ ነበረ።
እሱ ኮንሰልቴቲቭ ሚቲንግ የደርማቶሎጂ ኤክስፐርቶች፣ የፖሊሲ ሰዎች እና ሄልዝ ወርከሮች የነበሩበት ነበረ። ስለዚህ ሄልዝ ወርከሮችም ደርማቶሎጂስቶችም የቫሊዴሽን እና የኤክስፐርት ፊድባካቸውን እንዲሰጡን አድርገናል። በሰጡን ፊድባክ መሰረት በጣም ዩዘር ፍሬንድሊ ነው አፕሊኬሽኑ ተግባሪያው። ለደርማቶሎጂስቱም ምቹ ነው ሪቪው ለማድረግ ኬዞቹ ማለት ነው። ይሄ ነው። እንደው ምናልባት አዳዲስ ነገሮች ወደ ተግባር ሲገቡ ብዙ ጊዜ ችግር አያጣቸውም አይደለም፣ ብዙ ተግዳሮቶች ይኖራሉ እና በዚህ የስራ ሂደት ውስጥ በእናንተ በኩል የገጠመ ነገር ካለ ምናልባት ወደፊትም ልትፈቷቸው የምትችሉባቸውን መንገዶች እያሰባችሁ ሊሆን ይችላል እና ተግባራዊ ከሆነበት ጊዜ ጀምሮ ምናልባት አጭር ቢሆንም ባለው ሁኔታ ምን አይነት ችግሮች ገጠሙ? እንዴትስ ለመፍታት እየታሰበ ነው እነሱን? እሺ እንግዲህ እስካሁን ወደ ኢምፕሊሜንቴሽን ፌዙ አልገባንም። ምንድነው ቀጣይ የፓይለት ቴስቲንግ ይኖረናል። ሴሌክትድ የሆኑ ሄልዝ ፋሲሊቲዎች ላይ ሄልዝ ወርከሮቹ ትክክለኛ የሆነ ለደርማቶሎጂስቶቹ መረጃ እየላኩ ፔሸንትን ማከም ይችላሉ ወይ የሚለውን ለማየት የፓይለት ቴስት ይኖረናል። ስለዚህ አሁን ከነበረን የኮንሰልቴቲቭ ፊድባክ የሚወሰድናቸው ሪፋይን የምናደርጋቸው ነገሮች አሉ፣ ማይነር ኢሹዎች ማለት ነው። እነዛን ሪፋይን ካደረግን በኋላ ከፓይለት ቴስቱ በኋላ እኛ የምንሄድበት ፋይንዲንጋችን አርኪቴክቸሩን፣ ወርክ ፍሎው የኢትዮጵያን ኮንቴክስት የጠበቀ ሆኖ በዚህ ወይ ቢሰራ ኢምፕሊመንት ቢደረግ ዩዜቢሊቲው፣ ፊዚቢሊቲው፣ ሳስቴናቢሊቲው ምቹ ነው የሚለውን ሳይንቲፊክ ማኑስክሪፕት ዴቨሎፕ እያደረግን ነው። ከጤና ሚኒስቴር ጋር ሆነን አውርተን ከዲጂታል ቲሙ ጋርም ሆነን ኢንተግሬት አድርገን ወደ ጤና ሚኒስቴሩ ሲስተም ማስገባት ነው የሚሆነው የኛ ስራ። እንግዲህ እዚህ ላይ ማንሳት ያለብን ሌላው ነገር ምረታ ጤና ቴክኖሎጂን ማሳደግ ተደራሽነትን ማስፋት ነው። ጊዜው ደግሞ የአርቲፊሻል ኢንተለጀንስ ጊዜ ሆኗል። እንደውም ከቴሌደርማቶሎጂ ያለፈ ጊዜ ላይ ደርሰናል ማለት ነው። ከዚህ አኳያ አሁን በቴሌዳርማ የተጀመረው ጅምር በሌላ ትሮፒካል ዲዞች ላይ ምንላቸው አሁን እንደነዚሁን አይነት እንደ ለሻልማሊያ የሚባሉ አይነት በሽታዎች እና ተያይዞም ደግሞ ከሚመጡ ብዙ ህመሞች ጋር ተያይዞ ይሄ ጅምር ምን ያመላክታል? ሌላ ህመም ለምሳሌ ለማላሪያ በሞባይል እንዲታከም ከማድረግ አኳያ ምን አይነት አመላካች ነገሮች አሉት? እንግዲህ እንደ ፊውቸር ያስብነው ምንድነው ይሄ ሲስተም እንደ ሰርቪላንስ ሲስተምም ሆኖ ነው የሚያገለግለው። ልክ ከዚህ በፊት እንደነበሩት የቴሌሜዲሲን አፕሊኬሽኖች ኮንሰልት አድርጎ ፔሸንቱን ትሪት አድርጎ ዳታውን ኦርጋናይዝድ ሳይሆን የሚቀር ሳይሆን ስትራክቸርድ የሆነ ፎርማት ያለው ነው። ስለዚህ ስትራክቸርድ የሆነ ዳታ የደርሞስኮፒክ ሜዲካል ኢሜጅ ሰርቨር ላይ ይቀመጣል ማለት ነው። ስለዚህ ያንን ኢሜጅ ተጠቅመን ማሽን ለርኒንግ ዴቨሎፕ አድርገን ኤአይ ቤዝድ የሆኑ ፊውቸሮችንም ጨምረንበት ሙሉ ለሙሉ የደርማቶሎጂስቶችን ሮል የሚወስድ ሳይሆን ኤርሊ ስቴጅ ላይ ያሉ ፔሸንቶችን እንዲያክም ሲምፕተሞችን አይደንቲፋይ የሚያደርግ ኤአይ ቤዝድ ፊውቸር እንዲኖረው ነው ወደፊት ያሰብነው። ስለዚህ በዚህ ወይ ለደርማቶሎጂ ፊዚብል ከሆነ ሰስቴናብል ከሆነ ሌሎቹንም ዲዚዞች ትሪት የምናደርግበትን ወይ አፕዴት ማድረግ ይቻላል ማለት ነው። ስለዚህ የታካሚዎችን መረጃ ተቀብለን ወደ የምናስቀምጥበት የራሱ የሆነ ሰርቨር ይኖራል። የታካሚዎች መረጃ የሚከማችበት ማከማቻ ይኖራል እና ከዚህ ቀደም የነበረው የሕክምና ሂደት ሰዎች በግል የጤና ባለሙያዎች ጋር ሄደው ችግሮቻቸውን ወይም ደግሞ ህመማቸውን ይናገራሉ። ከዛ ነው ሕክምና የሚሰጠው። ስለዚህ በታካሚውና ጤና ባለሙያው መካከል ብቻ ይሆናል ግንኙነት ወይም የመረጃ ልውውጥ የሚኖረው። እዚህ ላይ ስንመጣ ደግሞ አሁን እኛ ያነሳናቸው ብቻ 3 ደረጃዎች አሉ። መጀመሪያ የሚሄድበት የጤና ተቋም አለ ወይም የጤና ባለሙያ አለ። ከዛ ደግሞ በመሀል ስልክ ወይም ደግሞ የምንጠቀመው የቴክኖሎጂ ውጤት ወይም አፕሊኬሽኑ አለ። ከዛ ደግሞ ሌላ ባለሙያ ጋር ወይም 3ኛ አካል ጋር ይሄዳል እና በዚህ ፕሮሰስ ውስጥ የታካሚዎች መረጃ በምን አይነት መንገድ ይጠበቃል? ፕራይቬሲያቸውን በተመለከተ ያሰባችሁት ነገር ካለ? እንግዲህ አስበነዋል። እሱንም
ምንድነው ያደረግነው? እንደውም ከሌሎች የቴሌሜዲሲን አፖች የሚለይበት የኛ አፕሊኬሽን ፔሸንቱ ወደዚህ ሲስተም ውስጥ ሲገባ ኮንሰንት ይወስዳል። ምንድነው ኮንሰንቱ? ለተጨማሪ ዲያግኖሲስ ለኤክስፐርቶች ይላካል ያንተ ኢንፎርሜሽን የሚልና ሰርቨር ላይ እንደሚቀመጥ የሚያሳይ ነው ኮንሰንቱ ማለት ነው። ነገር ግን ሰርቨር ላይ ተቀመጠ ማለት የፐርሰናሊ አይደንቲፌብል የሆኑ ኢንፎርሜሽኖች ወጥተው ለሌላ ለሪሰርቸር ወይም ለሌላ ፐርፐዝ እንዲውሉ አይፈለግም። የፐርሰናል አይደንቲፊኬሽን አይደንቲፋይ የሚያደርጉ ኢንፎርሜሽኖች ተቀንሰው ነው ማለት ነው ሌላው ዳታ ለሪሰርች ፐርፐዝ የሚውለው። ሌላኛው ደግሞ እንዳልኩሽ ወደ ሚኒስተር ኦፍ ሄልዝ ነው ኢንተግሬት የምናደርገው ይሄንን ሲስተም። ስለዚህ ሚኒስተር ኦፍ ሄልዝ ኢንተርናል ሰርቨር ሎካል ሰርቨር ላይ ነው የነሱ ዳታ የሚቀመጠው። ከሴኪሪቲ አንጻር የሮል ቤዝድ የሆነ አክሰስ ኮንትሮል አለው ለደርማቶሎጂስቶችም ለሄልዝ ወርከሮችም። ኮንፊደንሻሊቲ ወይም ደግሞ ሴኪውርድ የሆነ ኢንክሪፕትድ ሃሽንግ ሲስተም አለው ፓስወርዳቸውን ሴኪውር የምናደርግበት ማለት ነው። እንግዲህ በ3 ወይ ከፈልኩልሽ ለፔሸንቱ ኮንሰንት ይወስዳል። ሄልዝ ወርከሩ እና ደርማቶሎጂስቶቹ ኢንክሪፕትድ የሆነ ፓስወርድ ሃሽንግ አላቸው። ሮል ቤዝድ የሆነ አክሰስ ኮንትሮል አለው። ለሚኒስተር ኦፍ ሄልዝ ደግሞ ኢንተርናል ሰርቨር ላይ ወይም ሎካል ሰርቨር ላይ ነው ዳታው የሚቀመጠው። ለሪሰርች ፐርፐስ ሲውል ፐርሰናል አይደንቲፋብል የሆኑ ኢንፎርሜሽኖች አይወጡም ማለት ነው። ስለዚህ የታካሚውን ፈቃደኝነት ካገኙ በኋላ ነው ለሌሎች ቀደም ሲል እንዳልከው ለሪሰርች አገልግሎት የሚውሉ ከሆነ የእነሱን ፈቃድ ይጠይቃል ማለት ነው። መጀመሪያ ወደዚህ ሲስተም ሲመዘገቡ የእነሱን ፈቃድ ይጠይቃል። መልካም። እዚህ ላይ እንግዲህ ሌላ መጨመር ያለብን በጤናው ሴክተር ላይ የዲጂታላይዜሽን እና የቴክኖሎጂ ውጤቶችን ማሳደግ እጅግ በጣም ተገቢ ነው። ወቅቱም የሚጠብቀው ነገር ነው። ከዚህ ጋር ተያይዘው ደግሞ ትንሽ ከዳርማቶሎጂም ከጤናውም ወጣ እንበልና አሁን ከያዝነው ጉዳይ ላይ ወጣ እንበልና እንደ ቴክኖሎጂ ባለሙያ ቴክኖሎጂን ለጤናው ሴክተር መጠቀም በተለይ ለጥናትና ምርምር መጠቀም ያለው ጠቀሜታ ላይ ቆይታ ብናደርግ በጣም ጥሩ ነው ብዬ አስባለሁ። አድማጭ ተመልካቾቻችን ቆይታ እያደረጋችሁ ያላችሁት ከጤና ገጽ ጋራ ነው። ወዳችሁና ፈቅዳችሁ አብራችሁን ቆይታ እያደረጋችሁ ስለሆነ ደስ ይለናል። ይህንን ፕሮግራም ደግሞ አጋር ሆነን አብረን ቆይታ እያደረገ ያለው የአርማወር ሃንሰን ሪሰርች ኢንስቲትዩት ነው። አርማወር ሃንሰን ሪሰርች ኢንስቲትዩት በተለያዩ ጥናትና ምርምሮች ሀገር አቀፍ የሆኑ ጥናትና ምርምሮችን በማድረግ እንደዚሁም ደግሞ ከ60 በላይ የሚሆኑ ጥናትና ምርምሮችን በዓለም አቀፍ ጆርናል ላይ በማሳተም ባህላዊ የሆኑ ሕክምናዎችን ወደ ዘመናዊነት በማምጣትና ኢትዮጵያ ሀገራችን የራሷ የፋርማሲካል ሰርቪሶች እንዲኖራት ከማድረግ አኳያ ዘርፈ ብዙ ስራዎችን እየሰራ የሚገኝ አንጋፋ ተቋም ነው። ይህ ተቋም ይህንን ፕሮግራም ስሙ፣ አድምጡ፣ ጤናችሁን ጠብቁ ብሎ ይህን ፕሮግራም አጋር ስለሆነን እጅግ አድርገን እናመሰግናለን። በዚሁ እንግዲህ ቴክኖሎጂ ለጤናው ሴክተር ያለው አስተዋጽኦ ላይ ከሙያ አኳያ ብታነሳለን። እንግዲህ እኔ ከቴክ ነው የመጣሁት እንዳልከው ከኮምፒውተር ሳይንስ ነው የመጣሁት። የሜዲካል ወይም የሄልዝ ሲስተሙ ላይ እንዳገለግል እዚህ ጋር በጣም ኢንስፓየር ሁኜ ነው እየሰራሁ ያለሁት። ስለዚህ ቴክኖሎጂ ለሄልዝ ሲስተሙ ያለው ጠቀሜታ እንደዚህ ተብሎ የሚገለጽ አይደለም። እንዳልኩ ለፔሸንቶች፣ ለሄልዝ ሲስተሙ፣ ለአድሚኒስትሬቲቭ ፖሊሲ ፕላኒንግ ለማውጣት፣ ኤቪደንስ ቤዝድ የሆነ ዲሲሽን ሜክ ለማድረግ፣ አውትብሬኮችን ቶሎ ዲሳይድ ለማድረግ ወይም ደግሞ አውትብሬኮችን ቶሎ ዲቴክት ለማድረግ ብዙ ጠቀሜታዎች አሉት። አርሊ ዲዚዝ አውትብሬክ ሲኖር አይደንቲፋይ ማድረግ ይቻላል ማለት ነው። ስለዚህ ከኮስት አንጻር ስታየው ፔሸንቶች ትራቭል ሳያደርጉ በአካባቢያቸው ሆነው መታከም፣ ከኢፊሽንሲ አንጻር ከታይም አንጻር ብዙ ጠቀሜታዎች ነው ያሉት። እዚህ ላይ እንግዲህ እንዲነሳ የጠበቅኩት ምንድነው አሁን አጀንዳ 2030 አለን አይደለ? በዲጂታል 2030 በዲጂታል 2030 በምታሳካበት ጊዜ ኢትዮጵያ አሁን ይዘን የመጣነው ቴክኖሎጂ አለ፣ ሌላም እየሰራችሁት ያለው ስራ አለ። ለጤናው ሴክተር ምን ያዋጣል የሚለውን ጥያቄ ለማንሳት ነው እና እንደው አንድ ድሮፕ ኦፍ ወተር ቢሆንም በራሱ አስተዋጽኦ እንዳለው አውቃለሁ። በተለይ ግን በአርማወር ሃንሰን ሪሰርች ኢንስቲትዩት ጥናትና ምርምሮች የተሰሩ ይሄን አሁን ቴሌደርማቶሎጂን ከብዙ ተቋማት ጋር ነው በትብብር የምትሰሩት። ከየትኞቹ ተቋማት ጋር እየሰራችሁ ነው? ካስኬድስ የተደረገው በምን አይነት ሲስተም ነው? ሂደቱስ ምን ይመስል ነበር? ወደ ተግባር የመጣበት ነው። ሰብሰብ አድርገን እነዚህ ላይ ማብራሪያ ብትሰጠን። እንግዲህ የዲጂታል 2030 ጎል አለ። የሚኒስተር ኦፍ ሄልዝ ጥሩ ኢኒሼቲቮች አሉ። አሁን ላይ
የኤምአይኤስ ሲስተም ሆስፒታሎች ላይ የተዘረጋ ነው። ይሄ ደግሞ የፔሸንቶችን ኢንፎርሜሽን ኦርጋናይዝድ በሆነ ወይ ለመያዝ ይጠቅማል። ባክትሬስ ለማድረግ ይጠቅማል። ዲዚዞችን ፕሪዲክት ለማድረግ ይጠቅማል። እንዲሁም ሞዴሎችን ቢልድ ለማድረግ ፎር ዘ ፊውቸር የፋርማሴቲካልም ሊሆን ይችላል ፔሸንቶች ትሪት የሚደረጉበትን ሲስተም ለመፍጠር አመቺ ነው ማለት ነው የዲጂታል ቴክኖሎጂ። ቀደም ሲል ወደ ነበረን ጉዳይ ልመለስ፣ ወደ ቴሌደርማቶሎጂ ልመልስህና አሁንም በፊት አስቀድሜ አንድ ጥያቄ ጠይቄህ ነበረ የገጠሙ ተግዳሮቶች ካሉ ብዬና ምን አስቤ ነው? ሁለት ነገሮችን አሰብኩኝ። አንደኛ በእኛ ሀገር ነባራዊ ሁኔታ የአዳዲስ ቴክኖሎጂዎችን ተግባራዊ ለማድረግ እና ለመጠቀም ብዙ ችግሮች ይኖራሉ። በተለይ እነዚህ ኢንተርኔትን የሚጠይቁ ነገሮች ሲኖሩ የኔትወርክ ችግር ሊያጋጥም ይችላል። በተለይ ደግሞ ቅድም እንዳልከው ሪሞት የሆኑ ቦታዎች ላይ የኢንተርኔት ችግር ሊያጋጥም ይችላል። ይሄንን ካሰባችሁት ይሄንን ችግር እንዴት መፍታት ታሰበ የሚለው አንደኛ ሲሆን፣ ሁለተኛ ደግሞ ከአዳዲስ ነገሮችን ለመቀበል ብዙ ጊዜ እንፈተናለን እንደ ማህበረሰብ፣ ወይም በሌላ አካባቢ ያሉ ሰዎች ቢሆኑ እንዲህ አይነት ችግር ይገጥማቸዋል እና አዲስ ነገርን ለሰው ሄዱ የምናቀርብባቸው ቦታዎች ላይ ያለው ማህበረሰብ ተቀባይነቱ እንደጠበቅነው ካልሆነ፣ ከቴክኖሎጂ ጋር ተላምዶ መቀጠል ካልቻለ፣ ከነሱ አቀባበልና ግንዛቤ ጋር የተያያዙ ችግሮች ከገጠሙ እንዴት ልንፈታቸው እንችላለን የሚሉ ሀሳቦችን ለማንሳት ነበረ። እሺ እንግዲህ ከመጀመሪያው ስጀምርልሽ ከኢንተርኔት ኢሹ ጋር በተያያዘ ሄልዝ ፋሲሊቲ ሌቭል ቴስቲንግ ይኖረናል። ፓይለት ቴስቲንግ ወደፊት ብዬሻለሁ። እሱን ቴስት ስንሰራ ዩዜቢሊቲውን አብረን ቼክ እናደርጋለን። ከኢንተርኔት አንጻር ኢምፕሊመንት ለማድረግ እዚህ ነው ወይ የሚለውን እና የዩዘር ሳቲስፋክሽን ሰርቪ ይኖረናል ማለት ነው። ዩዘር ሳቲስፋክሽን እንሰራለን። አዋጭነቱን ወይም ፊዚቢሊቲውን አይተን ነው ኢምፕሊመንት ወደ ማድረግ ከጤና ሚኒስቴር ጋር ኢንተግሬት ወደ ማድረግ የምንሄደው ማለት ነው። አዋጭ ካልሆነ ፕሮቶታይፕ ነው እንደ ፋይንዲንግ ነው የምናቀርበው ማለት ነው። ምንድነው አዋጭ ያልሆነበት ምክንያት፣ ያጋጠሙንን ፕሮብለሞች እንደ ፋይንዲንግ እናቀርባለን ማለት ነው እዛ ጋር። ነገር ግን የአሁኑ የዲጂታል 2030 ጎል ጋር ተያይዞ እንደውም አብዛኞቹ ጤና ጣቢያዎች ላይ አሁን ሄልዝ ወርከሮቹ ለሪሰርችም ለተለያየ ፐርፐስ ታብሌቶች እየያዙ ነው። ያንን ተጠቅመን አድቫንቴጅ ተጠቅመን ይሄንን ቱል እዛ ጋር ኢንተግሬት ብናደርግ ጥሩ አውትፑት እናገኛለን የሚል ሀሳብ አለን። ያቀለዋል ማለት ነው። አሁን እዛ ያለው የጤና ባለሙያ ለቴክኖሎጂ ቅርብ ከሆነ በአንድም በሌላም መንገድ ለዚህኛው ስራ ደግሞ ቀላል ይሆናል። ሄዶ ስልጠና ለመስጠትም ስለ አፕሊኬሽኑ አዳዲስ ነገሮችንም ለማሳወቅ ቶሎ የሚቀበሉት ነገር ይሆናል። ከየትኞቹ ተቋማት ጋር በትብብር ሰራችሁት? እንግዲህ ይህንን መጀመሪያ ላይ ዩዘር ሪኳየርመንት አይደንቲፋይ ስናደርግ አሁን ላይ ያለውን ትራዲሽናል ወርክ ፍሎውን ከደርማቶሎጂስቶች አለርት ደርማቶሎጂስቶች ጋር ዲስከስ አድርገን ከተለያዩ ኤክስፐርቶች ጋር ዲስከስ አድርገን ነው የሚያስፈልጉት አንድ ደርማቶሎጂስት ያን ፔሸንት ለማከም ምን ኢንፎርሜሽኖችን ነው ከሄልዝ ወርከሩ ማግኘት ያለበት የሚሉትን ቫሪያብሎችን አይደንቲፋይ ለማድረግ ብዙ ኢንተርናል ዲስከሽኖች ነበሩን። ከዛ እንግዲህ አርባ ምንጭ ላይ ነው ያደረግነው ቴስት ያደረግነው ወይም ኤክስፐርት ቫሊዴሽን ወርክሾፕ ያደረግነው። የሪጅናል ሄልዝ ቢሮ ሰዎች ነበሩ። ከዳራማሎ ከዛው አካባቢ ከአርባ ምንጭ ዙሪያ የመጡ የሄልዝ ወርከሮችም ነበሩ። ቀጥታ ታካሚ የሕክምና ባለሙያው የጤና ባለሙያው ጋር ሄዶ የሚታከም ከሆነ በእጁ አይቶ ዳሶም ወይም ደግሞ በአይኑ አይቶ ነው የሚወስነው። ይሄኛው በፎቶግራፍ ነው እና ምን ያህል ውጤታማ ነው የሚለውን ነገር ለተመልካቾች ብንገልጽላቸው። እንግዲህ እንዳልኩሽ የሄልዝ ወርከሩ ማከም የሚችል ከሆነ እዛው ነው የሚታከመው። ሄልዝ ወርከሩ ማከም የማይችል ከሆነ ግን ኤክስፐርቶችን ነው ኮንሰልት የሚያደርገው ማለት ነው በዚህ ፕላትፎርም። ስለዚህ ኮንሰልት ሲያደርግ ከተለያየ አንግል ቪዲዮ ቀርጾ ፎቶ አንስቶ ሲምፕተሞቹን
ሌዥን ሎኬሽኑን ምኑን ኤቭሪ ዲቴል ክሊኒካል ኢንፎርሜሽኑን ነው ለደርማቶሎጂስቱ የሚልክለት። ስለዚህ ደርማቶሎጂስቱ ሪቪው አድርጎ ሙሉ ኢንፎርሜሽን አላገኘውም፣ ተጨማሪ ላብ ቴስቶች ይሰሩልኝ ካለ አሁንም ተጨማሪ ላብ ቴስቶች ይሰራሉ ማለት ነው። ከዛ በኋላ ነው ደርማቶሎጂስቱ ፕሪስክሪፕሽን ሊሆን ይችላል ትሪትመንት ወይ የሚሰጠው ወይ ደግሞ ሪፈራል የሚያዝለት ማለት ነው። ምን ምን ነገሮችን አካቷል? መጀመሪያ ስንከፍተው ምንድን ነው የምናገኘው? ምን ምን ሂደቶችንስ ማስተናገድ ይችላል? እንግዲህ አፕሊኬሽኑ መጀመሪያ ለመጠቀም እንትን ስትይ ሬጂስተር ማድረግ አለብሽ እንደ ሄልዝ ወርከር ወይም እንደ ደርማቶሎጂስት ሆነሽ። ስለዚህ ሬጂስተር ስታረጊ አድሚኑ ሪቪው አድርጎ ላይሰንስሽን ኢንፎርሜሽንሽን ሪቪው አድርጎ አፕሩቭ ያደርግልሻል ማለት ነው። አፕሩቭ ሲያደርግ እንግዲህ ሄልዝ ወርከር ከሆነ ሄልዝ ወርከሩ ሎጊን አድርጎ ይገባል ማለት ነው በአስገባው ዩዘር ኔም እና ፓስዋርድ። ስለዚህ ሎጊን አድርጎ ከገባ በኋላ የፔሸንት ኢንፎርሜሽን ነው የሚሞላው። ጂኦግራፊካል ኢንፎርሜሽኑን ይሞላል፣ ኮንሰንቱን ይወስዳል። ከዛ ወደ ክሊኒካል ሂስትሪ ኢንፎርሜሽኑ ይመጣል። ዜን ክሊኒካል ኢንፎርሜሽኑ የሌጅን ታይፑ ምንድነው፣ ሌጅን ሎኬሽኑ የት ላይ ነው፣ ከዚህ በፊት ምን አይነት ሜዲካል ሂስትሪዎች ነበሩት፣ ሲምፕተሞቹስ ምን ምን ናቸው፣ ፕሪቪየስ ትሪትመንት ምን ወስዶ ነበረ የሚሉትን ኢንፎርሜሽኖች ይሞላል። ከዛ አሁን ላይ ያለበትን የሌጅን ካራክተሪስቲክስ ይሞላል። ሌዥን ሳይዙ ምን ያክል ነው የሚለውን ኢንፎርሜሽን ከሞላ በኋላ ሌዥን ማለት እንግዲህ ቁስል ነው። ስለዚህ ፎቶ አንስቶ ሌዥኑን ወይም ደግሞ ከተለያየ አንግል ቪዲዮ ቀርጾ ሰሚት ያደርግለታል ማለት ነው ለደርማቶሎጂስቱ። ደርማቶሎጂስቱ እንደ ደርማቶሎጂስቱ ነው ሬጂስተር ካደረገ በኋላ አድሚኑ አፕሩቭ ሲያደርግለት ገብቶ ሰሚት የተደረገለትን ኢንፎርሜሽን ፔንዲንግ ታብ ውስጥ ያገኛል። ስለዚህ ሪቪው አድርጎ ኢንፎርሜሽኑን ቅድም እንዳልኩሽ ወይ ሪፈር ሊያዝለት ይችላል ወይ ደግሞ ፕሪስክሪፕሽን ሊጽፍለት ይችላል ትሪትመንት፣ ወር ደግሞ ተጨማሪ ላብ ቴስቶች ሰርቶ ሄልዝ ወርከሩ እንዲልክለት ሊያዝ ይችላል ማለት ነው። ጥቂት ቁጥር ያላቸው ደርማቶሎጂስት ስፔሻሊስቶች ባሉበት በኢትዮጵያ ውስጥ ይህንን አገልግሎት ይዞ መምጣት ጥሩ ሊሆን ይችላል። ነገር ግን ስንት አማካሪዎች እዛ ውስጥ አሉ? ፈቃደኝነታቸው በምን ይረጋገጣል? እንደዚሁም ደግሞ ተያይዞ የሚመጣው ቀጣዩ ጥያቄ ደግሞ አገልግሎቱን ሲሰጡ ሐኪሞቹ እዛ አማካሪዎቹ ተከፋይ ናቸው? አገልግሎቱ በነፃ ነው የሚቀርበው? ይህን ሲስተም በደንብ ብሪፍ ብታደርግ። ሚኒስተር ኦፍ ሄልዝ ነው ይሄን ኢምፕሊመንት እንዲያደርገው የምንጠብቀው። ሚኒስተር ኦፍ ሄልዝ ሜቢ ለስፔሲፊክ ለሆኑ ሪጅኖች ደርማቶሎጂስት አሳይን አድርጎ ለነዛ ደርማቶሎጂስቶች ብቻ እየከፈለ ሊያሰራው ይችላል። ኦር ደግሞ ለሁሉም ደርማቶሎጂስቶች ፐር ፔሸንት ትሪት ባደረጉት ፔሸንት ሊከፍላቸው ይችላል። እንደ አንድ ሩቲን ስራቸው ሆኖም እንትናቸው ውስጥ ሊገባ ይችላል ማለት ነው። እንደ ሩቲን ስራ ሆኖም የእነሱ ታስክ ሆኖ ሊገባ ይችላል ማለት ነው እንግዲህ ፎር ፍሪ። ስለዚህ ገና ተግባራዊ አልሆነም ካልን አሁን ያለበትን ደረጃ እስቲ እንግዲህ አሁን ያለበት ደረጃ የኛ ስራ እንዳልኳችሁ እስከ ፕሮቶታይፑን እስከ ፊዚቢሊቲው ድረስ ፋይንዲንጉን ማቅረብ ነው የሚሆነው የኛ ስራ። ሪሰርች ነው። ስለዚህ ኢምፕሊመንቴሽኑን ኢምፕሊመንት የሚያደርገው እኔ ፕራይቬት ሴክተር ሊሆን ይችላል ወር ገቨርንመንት ሴክተር ሊሆን ይችላል። ፎር ኮመርሻል ፕራይቬት ሴክተር ኢምፕሊመንት ሊያደርገው ይችላል። እኛ ይሄን ፋይንዲንግ ነው ይዘን የምንቀርበው። አሁን ያለበት ደረጃ ፕሮቶታይፑ ዴቨሎፕ ተደርጎ አልቋል። ኔክስት ፓይለት ቴስት ነው የሚቀረን። ስለዚህ የኤክስፐርት ፊድባኮችን ወደ ማኑስክሪፕታችን ወይም ደግሞ ሳይንቲፊክ ዶክመንታችን ኢንክሉድ አድርገናል። ኤክስፐርት ፊድባኮችን ኢንተግሬት አድርገናል ማለት ነው። በዚህ ስራ ውስጥ ያንተ ኃላፊነት ምን ነበረ? በምን ላይ ተሳትፎ አደረግ? እሺ፣ የእኔ ኃላፊነት እንግዲህ ከኮንሰፕቹዋላይዜሽኑ ጀምሮ ዩዘር ኢንተርፌሱን ዲዛይን ማድረግ፣ የሲስተም አርኪቴክቸሩን ዲዛይን ማድረግ፣ ዳታቤዝ ስትራክቸሩ ምን ይመስላል የሚለውን ዳታቤዝ ስትራክቸሩን ዲዛይን ማድረግ፣ አክቹዋል ኢምፕሊሜንቴሽን ኮዲንጉን ሶፍትዌሩን ዴቨሎፕ ማድረግ፣ ኢንተርናል ቴስቲንጎች ነበሩን፣ ሶፍትዌር ቴስቲንግ በኢንተርናል ቲሙ ከነሱ የመጡትን ፊድባኮች ሪፋይን ማድረግ እና የኤክስፐርቶችንም ፊድባክ ኢንተግሬት ማድረግ ነው የእኔ ስራ ማለት ነው። ቴክኒካል አፕ ዴቨሎፕመንት ነው የኔ
ሮል የነበረው። እንግዲህ በአርማወር ሃንሰን ሪሰርች ኢንስቲትዩት የሚሰሩ ጥናትና ምርምሮች በተለይ ደግሞ ከፍተኛ የሚኒስቴር መስሪያ ቤቶች ውሳኔ በሚሰጡበት ጊዜ ጤና ሚኒስቴር ውሳኔ ሲሰጥ እንደ ግብዓት ከሚጠቀማቸው አንዱ ዋነኛው በጥናት ችግሮችን መለየት ነው። ችግርን መለየት ደግሞ ብቻውን መፍትሄ አይደለም። እናንተ ችግሩን ለያችሁ፣ ከዛ መፍትሄ ይዛችሁ መጣችሁ። መፍትሄው ደግሞ በቴሌዳርማቶሎጂ በደርማቶሎጂ ዘርፍ ያለውን ችግር መቅረፍ ነው። ከዚህ ጋር ተያይዞ ታዲያ እንዲነሳ የምፈልጋቸው ነገሮች ምንድን ናቸው? ሀሮራማ ስንል አሁን ቀደም ባለው ጊዜ እንደ እከክ አይነት ያሉ ህመሞች፣ እንደዚሁም ደግሞ ቆላማ በምንልባቸው ቦታዎች ብቻ የቆላ ዝንቦች እየነደፉ የሚያመጧቸው የቆዳ ጋር የተያዙ ብዙ ህመሞች አሉ። እነዚህን ህመሞች ከመቅረፍ አኳያ ትልቅ አስተዋጽኦ እንዳለው አውቃለሁ። ቅድም ግን በዚህ ያነሳችው ዳርማቶሎጂ ብቻ ፎከስ ነው ወይንስ ተያይዞ ሊመጡ የሚችሉ ነገሮች? ለምሳሌ የዳርማቶሎጂ ኬዝ ኢንተርናል ኬዝ ሊሆን ይችላል፣ ወይም ደግሞ ኤክስተርናል የሆነ የዳርማቶሎጂ ኬዝ ወደ ውስጣችን ሊያልፍ የሚችልበትኝ ሁኔታዎች ሊኖሩ ይችላሉ። ስለዚህ የላቦራቶሪ ቴስቶችም የምኖችም አንድ ላይ ተቀናጅተው በሚመጡበትኝ ጊዜ አካታች ነው ወይስ ዳርማቶሎጂ ፎከስ ሆኖ የሚሰራ ሶፍትዌር? እንግዲህ ሶፍትዌሩ ደርማቶሎጂ ፎከስ ሆኖ ብቻ ነው የሚሰራው፣ ግን ተጨማሪ የፈንጋል ኢንፌክሽን፣ ባክቴሪያል ኢንፌክሽኖች ካሉ እነሱንም ትሪት ያደርጋል። የቴክኖሎጂ ባለሙያ እንደሆንክ ነው እየነገርከን እና እንዴት ወደ ጤናው ዘርፍ ልታዘነብል ቻልክ? በተለይም ደግሞ በስፔሲፊካሊ ደርማቶሎጂ ላይ እንዴት ወደዛ ልትሳብ ቻልክ? ስፔሲፊካሊ ደርማቶሎጂ ላይ ብቻ አይደለም፣ እኔ ዲጂታል ሄልዝ ላይ ነው መስራት የምፈልገው። እንግዲህ ወደዛ እንዲገባ ያው ኢንቴንሽናሊ እዛ ላይ መግባት አለብኝ ብዬ የገባሁት አይደለም። ሜዲሲን የመግባት ሀሳብ ነበረኝ፣ የሄልዝ ሲስተሙን የማገልገል ማለት ነው። ሜዲሲን የማይሰጥበት ዩኒቨርሲቲ ላይ ነበር የደረሰኝ። ኮምፒውተር ሳይንስ አጠናሁኝ ማለት ነው። ኮምፒውተር ሳይንስ አጥነቼ እንግዲህ የሄልዝ ሲስተሙን በሙያዬ እያገለገልኩ ነው ማለት ነው። ስለዚህ ያንተንም ፍላጎት አልተውከውም። ከዛ ደግሞ አጋጣሚ ፈጠረልኝንም እድል ተጠቀምኩኝ ማለት ነው። አንድ ላይ አስተሳስረህ ቴክኖሎጂ እና ሄልዝን አንድ ላይ ያመጣሁ በጣም ደስ ይላል። ምናልባት እንግዲህ ሀሮራማ ወይም ደግሞ ቆላማ ለሆኑት ዞኖቲክ ዲዚዝ ከምንላቸው ጋር የተያዙት ነገሮች አነሳ። የተለያዩ ኮስሞቲክስ በመጠቀም ምክንያት አንዳንድ ፊታቸውን መቀባት የሌለባቸውን ፊታቸውን ቅባት እየተቀቡ በተለያየ ምክንያት ከተማው ላይ ያሉ ብዙ እህቶቻችን በተለይ ማለት ነው እንጂ እነሱ ላይ ክረድኩ አይደለም፣ የፊት ቆዳ ችግር ያጋጥማቸዋል። ከዛ ጋር ተያይዞ እንግዲህ አካታች ስለሆነ ማለት ነው እዚሁ አዲስ አበባም ላይ ያሉት በዋና ዋና ከተማም በመላ ኢትዮጵያ ውስጥ ያሉትም ሰዎች ይሄንን አገልግሎት መጠቀም ቢፈልጉ ለነሱ እድል አለው። አሁን ላይ እንግዲህ ያው እንደ ሪሞት ኤሪያ ላይ እንዳሉት ወደ ቅርብ ባለው ጤና ጣቢያ ሄደው ሄልዝ ወርከሮቹ ጋር ነው ይሄን ሰርቪስ ማግኘት የሚችሉት። እንግዲህ ያው ሲስተም ሲጀመር ሙሉ አይሆንም። ለነሱም ሰርቪስ የሚኖርበት የላይቭ ቻት ወይም ቪዲዮ ኮንሰልቴሽን እንዲኖረው ወደፊት እንሰራለን ማለት ነው። እንግዲህ እነዚህ ነገሮች ስናነሳ ቀጣዩ ደግሞ አበሮ መነሳት ያለበት በጥናትና ምርምር የተለመደው ኮሽነሪ ተበትኖ ከዛም በኋላ ደግሞ ሰዎች እዛ ቦታው ድረስ ሄደው ዳታ ሰብስበው ነው ከዛ ተመቶ ኤክሴል ውስጥ ተገብቶ ነው እንግዲህ ጥናትና ምርምር ይሰራ የነበረው። አሁን የሰራችሁት የዳርማ ሜዲሲን ግን አንዱ ግብዓት የሚሆናችሁ ለሌላ ጥናትና ምርምሮች ግብዓት የሚሆን ነው። ይሄ ለሌላው ሴክተር ምን አስተዋጽኦ አለው? በተለይ ከጥናትና ምርምር አኳያ ይሄንን አገልግሎት ተደራሽ ማድረግ ምን ዘርፉ ላይ ምን አስተዋጽኦ ሊያደርግ ይችላል? በተለይ ለሄልዝ ሰርቪስ ወይም ለዲጂታል ሄልዙ ምን አስተዋጽኦ አለው? እንግዲህ ይህ ሲስተም ለዲጂታል ሄልዙ የናሽናል ዳታውን ወደ አንድ ሲስተም ያመጣልናል። የናሽናል ዳታ ወደ አንድ ሲስተም ሲመጣልን ደግሞ በቀላሉ ፖሊሲ ዲዛይን ለማድረግ፣ ኢንተርቬንሽን ለመስራት፣ ፕሪዲክት ለማድረግ እንዲሁም ደግሞ አውቶብሬኮች ሲኖሩ ዲቴክት ለማድረግ ለሄልዝ ሲስተሙ ምቹ ሁኔታን ይፈጥራል ማለት ነው።
መልካም አድማጭ ተመልካቾቻችን እንግዲህ አጋር ሆኖ አብረን ቆይታ እያደረገ ያለው የአርማወራንሰን ሪሰርች ኢንስቲትዩት ነው። አርማወራንሰን ሪሰርች ኢንስቲትዩት የተለያዩ ጥናትና ምርምሮችን በማድረግ በሀገር አቀፍ ደረጃ ለሚወሰዱ ውሳኔዎችና ለሚሰጡ የጤናው ዘርፍ የውሳኔ ሀሳቦችን በማቅረብ በጥናትና ምርምር የተለዩ በጥናትና ምርምር ድጋፍ የተደረገባቸው ሀሳቦችን በማቅረብ ዘርፈ ብዙ ስራዎችን ሲሰራ የቆየ ነው። በተለይ ደግሞ በአሁኑ ወቅት የፋርማኮሎጂ ሰርቪሶችን በሀገር ውስጥ ምርት እንዲተኩ ከማድረግ ባህላዊ የሆኑ የሕክምና ስርዓቶቻችንን ወደ ዘመናዊ እንዲመጡ ከማድረግ አኳያ ዘርፈ ብዙ ስራዎች እየሰራ ነው። የዛሬውን ፕሮግራም ደግሞ አጋር ሆኖ አብሮን ቆይታ እያደረገ ያለው አርማወራንሰን ሪሰርች ኢንስቲትዩት እንግዲህ ከጥናትን ባሻገር ዘርፈ ብዙ ስራዎችን እየሰራ ስለሆነ አብሮን ቆይታ እያደረገ ስለሆነ እጅግ አድርገን እናመሰግናለን። ቀጣዩን ጥያቄ ላንሳ። እንግዲህ እስከ ዛሬ ድረስ ባያችኋቸው በተሰሩ ጥናትና ምርምሮች ነው ወደዚህ የተመጣው። ምን አይነት ጋፕ አሰስመንቶች ተሰርተው ነበረ ብለን ከጠየቅን ደግሞ በሰራችሁት ጥናትና ምርምር የትኞቹ ሪኮመንዴሽኖች ነበሩ? ምክንያቱም የአንዱ የጤና ሴክተር ላይ የተሰራ ጥናት ለሌላውም ጠቃሚ ስለሆነ ማለት ነው። እና ምን አይነት ሪኮመንዴሽኖች አገኛችሁ? እስካሁን ባለው ግብዓት ምን ምን ውጤቶች እያያችሁበት ነው? እንግዲህ ይሄ እስካሁን የሪሰርች ፋይንዲንጎች ናቸው ፐብሊሽ የሚደረጉት በአርማወራንሰን ሪሰርች ኢንስቲትዩት የዲጂታል ቱ ዴቨሎፕ ማድረግ የመጀመሪያው ይመስለኛል። ስለዚህ ይሄ ደግሞ ጋፑን ወደ መፍትሄ የሚያመጣ ሶሉሽን ነው ማለት ነው። ስለዚህ የሰራነው ጋፕ አሰስመንት የለም፣ ግን መነሻችን ቅድምም እንዳልኩት ስንሰራው የነበረው ሪሰርች ላይ ያየናቸው የሪሞት ኬዞች እንዲሁም ደግሞ ያለው እጥረት ከዛ ጋፕ ተነስተን ነው ይሄንን ሀሳብ ያመጣ ነው ማለት ነው። ሌላኛው ምንድነው? ይሄ ሪሰርች ነው እንግዲህ በወጣው ኮል መሰረት ነው ይሄን ግራንት እንትን የምንለው። ስለዚህ ለፕሮቶኮሉ አላይን የሚያደርግ ሶሉሽን ነው ዴቨሎፕ ማድረግ ያለብን። ከዛም አንጻር ይህንን ከመጀመሪያዎቹ ሪሰርቾቻችን ተነስተን ነው ይህንን ሶሉሽን እንድናመጣ እንትን ያልነው ማለት ነው። መነሻውን ቀደም ሲል እንዳነሳኸው መነሻ ችግሩ በተለያዩ ሪሞት ቦታ ላይ የሚገኙ የማህበረሰብ ክፍሎችን ለማግኘት እና እነሱ ጋር ለመድረስ ታሳቢ ተደርጎ ተጀመረ። አሁን ደግሞ ያለበት ደረጃ የፕሮቶታይፕ አልቆ እሱን ወደ ተግባራዊ ለማድረግ ያለበት ሁኔታ ላይ እንዳለ ነግረህናል እና በመሀል ያለውን ፕሮሰስ እስቲ ብትነግረን። ማለት ከመጀመሪያ ጀምሮ ምን ሂደቶችን አለፈ ይህ ስራ እዚህ እስከሚደርስበት ጊዜ ድረስ? እሺ እንግዲህ የመጀመሪያው ያው ፕሮቶኮል ዴቨሎፕ ማድረግ ነበረ። ያን ፕሮቶኮል ዴቨሎፕ ከተደረገ በኋላ በኤቲክስ ሪቪው ኮሚቴ በኩል አፕሩቭ ይደረጋል። አፕሩቭ ከተደረገ በኋላ እንግዲህ ሪኳየርመንት ጋዘሪንግ ነው። ከኤክስፐርቶች ጋር ሁነን የትራዲሽናል ወርክ ፍሎው ምን ይመስላል የሚለውን እና ምን ቫሪያብሎች ያስፈልጋሉ ወይስ እንዲሁም ለፔሸንቱ ሰርቭ ለማድረግ የትኞቹን ሮሎች ነው መጠቀም ያለብን የሚለውን ጋዘር ያደረግንበት ነበረ። እነሱን ጋዘር ካደረግን በኋላ ፕሮቶታይፕ ነው ዴቨሎፕ ያደረግነው። ከፕሮቶታይፑን ዴቨሎፕ ካደረግን በኋላ እንግዲህ ሪሊ ሰስቴነብል ነው ወይ ይሄ ኢምፕሊመንት ለማድረግ የሚለውን የፖሊሲ ሰዎችን እንዲሁም ሄልዝ ወርከሮችን እና ኤክስፐርቶችን ይዘን ኮንሰልቴቲቭ ቫሊዴሽን ወርክሾፕ አዘጋጀን። የእነሱን ኮመንቶች ሪፋይን ካደረግን በኋላ ወደ ሪል ወርልድ ሴናሪዮ ማውረድ ወይም ሄልዝ ፋሲሊቲዎች ላይ ኢምፕሊመንት ማድረግ ነው ማለት ነው ቀጣይ ስራችን። እስቲ ቀጣይ የታሰበውን ነገርም በደንብ ሰፋ አድርገህ እንድትነግረን። ቀደም ሲል ካነሳናቸው ነገሮች ጋር በተያያዘ የሚገጥሙን ችግሮችም ሊኖሩ ይችላሉ እና ወደ ተግባር ስንገባ እነሱን ለማድረግ ዲጂታል አማራጮችን በደንብ ተጠቅሞ ተግባራዊ ለማድረግ ምን ታስቧል? እንግዲህ እሱን ተግባራዊ ለማድረግ አንደኛው ለሄልዝ ፋሲሊቲው ላይ ለሚገኙ ወርከሮች ትሬኒንግ መስጠት ያስፈልጋል። ለእነሱ ትሬኒንግ እንሰጣለን። ዩዘር ኒድ አሰስመንት እንሰራለን። ኢምፕሊመንት ለማድረግ የሚያስቸግሩ ነገሮችን ወይም ደግሞ ሪኳየርመንቶችን አይደንቲፋይ እናደርጋለን። እዛ የኔትወርክ ኢሹ ሊያስቸግር ይችላል ወይ የሚለውን እንዲሁም ፔሸንቶቹ ሜዲካል ኢሜጃቸው ወደ ሰርቨር እንዳይቀመጥ
ፍላጎት ላይ ያሳዩ ይችላሉ የሚለውን የዩዘር ኒድ አሰስመንት እንሰራለን። ከዛ በኋላ እዛ ጋር ጥሩ አውትፑት ካገኘን ከሚኒስተር ኦፍ ሄልዝ ሲስተም ጋር ኢንተግሬት አድርገን ከነሱ ጋር ዲስከስ አድርገን ኢምፕሊመንት እናደርጋለን ማለት ነው። ቴክኒካሊ ግን አሁን ላይ የሚሰሩትን ተጨማሪ ፊውቸሮች ኤአይ ቤዝድ ስክሪኒንግ እንደውም መልቲሊንጓል የሆነ በብዙ ላንጉጅ የሚሰራ እንዲሆን እናደርጋለን። የእኛን ፋይንዲንግ ወይም የእኛን ሪሰርች እንደ መነሻ ሀሳብ አድርገው ዲጂታል ሲስተሙን ለማሳደግ ይጠቅማቸዋል ብዬ አስባለሁ። ቀደም ሲል ያለውም ሲያነሳው ነበረ ጊዜው አሁን የዲጂታል ነው። ከዲጂታልም አልፎ ደግሞ የአርቲፊሻል ኢንቴሊጀንስ ሁሉም ነገር ሰው ጋር የቀለለበት ሁሉንም ነገር በቀላሉ የምናገኝበት እና ለጥያቄዎቻችን መልስ የምናገኝበት ጊዜ ላይ ለፈጠራም ደግሞ ብዙ የተሻሉ አማራጮች ያሉበት ጊዜ ላይ ደርሰናል እና ኤአይን በምን አይነት መልኩ ልትጠቀሙበት አስባችኋል የሚለውን በደንብ ዘርዘር ያለ ነገር እንድታነሳለን ብዬ ነው። ኤአይን እንግዲህ እኛ ያስብነው በራሱ በምናገኘው የሜዲካል ኢሜጅ ወይም የክሊኒካል ኢንፎርሜሽን ሞዴል አድርገን ወይም ትሬን አድርገን ሲምፕተሞቹን አይቶ ትሪትመንት እንዲሰጥ ወይም ደግሞ ኤርሊ ስቴጅ ላይ ያሉ ፔሸንቶችን የሄልዝ ወርከሮችን ሰፖርት እንዲያደርግ ነው። ራሱን ችሎ ትሪትመንት እንዲሰጥ ፕሪስክራይብ እንዲያደርግ ሳይሆን የሄልዝ ወርከሮቹን ሰፖርት እንዲያደርግ ነው እኛ ያሰብነው። አሁን እኮ ብዙ ጊዜ የጤና ችግርም ሲገጥመን ወደ ቻት ጂፒቲ እየሄድን እናማክራለን አይደለ? ይሄ ደግሞ እንደው ሙሉ ለሙሉ የሚመከር አይደለም። ራሱ ኤአዩም ቢሆን በእኔ እንትን ብቻ በእኔ ምክር ወይም ደግሞ በእኔ ሀሳብ ብቻ ተግባራዊ አታድርጉ የሚል ሀሳብ ይሰጣል። ዲፊኒሽኑ ራሱ አርቲፊሻል ነው። በነገራችን አርቲፊሻል ኢንተለጀንስ ሲሆን ሄልዝ ላይ ሲመጣ ምክሩም ሕክምናውም ሪል ለምሳሌ ልክ አሁን የነሱ ሰርቪስ ላይ ያገኘ ነው። ሕክምና ባለሙያው ፊዚካሊ አለ፣ ከዛ ደግሞ ኮንሰልት የሚያደርገው ሌላ አካል አለ፣ ታካሚው አለ። ክሊር ነው። ሞር የአርቲፊሻል ተች ብዙ የለውም ከቴክኖሎጂ ውጭ። ቅድም ያልሻቸው ሀሳቦች ላይ እኔም ሁልጊዜ ቻሌንጅ የማደርገው ከዚህ በፊትም ስንወያይበት የነበረው ሕክምና ላይ ትንሽ ሲያምሽ እንደዚህ ታምም ያለው ላይ ተጽፍለታለች እንደዚህ ብታደርግ ብሎ ይመልሳል። ምን ግን እንረሳለን። ምናልባት እንደ ቴክኖሎጂ ባለሙያ የምታግዘን ነገር ስሙን ራሱ ምንረሳው ይመስለኛል። አርቲፊሻል ኢንቴሊጀንስ ነው፣ ምክሩ አርቲፊሻል ነው፣ ትንሽ እውነታ ቢኖረውም እና ከዛ አኳያ ሄልዝ ላይ አሁን ብዙ ሰዎች እያደረጉት ስለሆነ ህመምም ሲኖራቸው ስሜትም ሲኖራቸው አርቲፊሻል ኢንቴሊጀንስን አማክረው መድኃኒት የሚወስዱ ሰዎች እየኖሩ ነው። አሁን ከዚህ አኳያ ምን ተመክረናል? እንዳላችሁት ነው፣ ሚስሊድ ያደርጋል። ስፔሻሊ ደግሞ ወደ ሄልዝ ሲስተሙ ስናመጣው በጣም ኪሪስ መሆን አለብን። ስለዚህ እኛ እዚህ ፕላትፎርም ላይ አድ ለማድረግ ያሰብነው እንደ ናሽናል ጋይድ ላይን ሆኖ በዛ ጋይድ ላይን ትሬን አድርገ ነው ከዛ ጋይድ ላይን ላይ ብቻ የሄልዝ ወርከሩን ወይም ደግሞ ፔሸንቱን ሰፖርት እንዲያደርግ ነው። ላነሳ ያሰብኩት የነበረው ሀሳብ እናንተ ኤአዩን እንደ አጋዥ ተጠቅማችሁ፣ ነገር ግን የግዴታ የጤና ባለሙያው ውሳኔ የሚያስፈልጋቸው ነገሮች ላይ የግዴታ የጤና ባለሙያው ሀሳብ የሚሰጥበት ወይም ደግሞ የሚወስንበትና ታካሚውን ወደ ሕክምና እንዲሄድ የሚያደርግበት ሁኔታ መኖሩ መልካም ነው የሚለው በሌሎችም ሊለመድ የሚገባ ነገር ነው የሚለውን ለማንሳት ነበረ። እንግዲህ ሀሳቦቻችንንም እያጠቃለልን ዛሬ ቆይታ እያደረግን ያለ ነው ከቴሌዳርማ ጋር በተያያዘ በስልክ የታገዘ የቆዳ ህክምና አገልግሎትን በተለይ በትሮፒካል ዲዚዝ በሚታይባቸው ቦታዎች ዞናቲክ ከምንላቸው እንደዚሁም ደግሞ ራቅ ወዳሉ ቆላማ ወደሆኑ ቦታዎች ላሉና ህክምናን በቀላሉ ማግኘት ላልቻሉ አገልግሎቱን ማቅረብ ላይ የአርማውራን ሪሰርች ኢንስቲትዩት የሰራውን ስራ አነሳ። እንደ ማጠቃለያ ይሄ አገልግሎት በኢትዮጵያ የጤና ስርዓት ላይ ጅምርም ለሆኑት በቀጣይም ለሚጀመሩት እንደ ሀገር ደግሞ አዲስ ቴክኖሎጂም ከመሆኑ ጋር ተያይዞ ምን ያዋጣል፣ ምን ተስፋ ተጥሎበታል የሚለው የመጨረሻ ሀሳባችን ቢሆን እንግዲህ ስለ ቴሌደርማቶሎጂ እናውራ። ቴሌደርማቶሎጂ የመጀመሪያው ተጠቃሚ የሚሆነው ፔሸንቱ ነው። ፔሸንቱ ትራቭል ሳያደርግ ኮስት ሚኒማይዝ ያደርግለታል፣ ዌይቲንግ ታይሙ ይቀንስለታል፣
እንዲሁም ሲምፕተሙ ሴቨር እየሆነ እንዳይሄድ ኤርሊ ትሪት እንዲደረግ ወይም ዲያግኖስ እንዲደረግ ያግዘዋል። እንዲሁም ደግሞ አላስፈላጊ ሪፈራሎችን ወይም ደግሞ እዛው በቅርብ ሆኖ ትሪት ማድረግ የሚቻሉ ኬዞችን ወደ ሪፈራል ሆስፒታል ሂደው እዛ ጋር ኮንጀስሽን እንዳይፈጠር ያደርጋል ማለት ነው። የሁለተኛዎቹ ተጠቃሚዎች ወደ ሄልዝ ወርከሮቹ ስንመጣ ሄልዝ ወርከሮቹ ከኤክስፐርት ጋር ኮንሰልት በሚያደርጉበት ጊዜ ኤቭሪ ኬስ ሰሚት ሲያደርጉ የደርማቶሎጂስት ወይም የኤክስፐርት ኮንሰልቴሽን ያገኛሉ። ስለዚህ የእነሱን ዲያግኖስ የማድረግ አቅምም ይጨምራል ብለን እናስባለን። እንዲሁም ደግሞ የዲጂታል ቱልን ለሜዲካል ሄልዙ የመጠቀም ፐርፎርማንሳቸውንም ይጨምራል ብለን እናስባለን ይሄ ፕላትፎርም። ሌላኛው ደግሞ ለኤክስፐርቲሶቹ ወይም ለደርማቶሎጂስቶቹ እንግዲህ ሜቢ ወደፊት ፔሸንቶችን ትሪት ሲያደርጉ ሪሞትሊ ፐርኬዝ የሚከፈላቸው ኮስት ሊኖር ይችላል። ኦር ደግሞ የእነሱን ኤክስፐርቲስ ሪሞት ኤሪያ ድረስ ኤክስፓንድ እንዲያደርጉ ያግዛቸዋል ብዬ አምናለሁ። ለሜዲካል ሄልዝ ሲስተሙ ግን በጣም ሰፊ ጠቀሜታዎች አሉት። ለሪሰርች እንደ ፋይንዲንግ ለማቅረብ ዳታ ወደ ሴንትራላይዝድ ለማድረግ የሜዲካል ዳታውን እንደ ሰርቪላንስ ሲስተም ሆኖ ያገለግላል። ስትራክቸርድ የሆነ ዳታ ስለሆነ እንዲሁም አውትብሬኮችን ቶሎ ዲቴክት ለማድረግ ይጠቅማል። ለሜዲካል ሄልዙ በጣም ለሜዲካል ሲስተሙ ብዙ ጠቀሜታዎች ይኖሩታል ብዬ አስባለሁ። መልካም እንግዲህ ብዙ ሀሳቦችን አነሳን። በተለይ ከዲጂታል ሄልዝ ጋር ተያይዞ በቴሌዳርማ እየተሰሩ ያሉትን በአርማወር ሃምሰን ሪሰርች ኢንስቲትዩት የተጀመረውን ስራ በሚመለከት ሀሳቦችን አንስተን ተወያየን። በዚሁ እናጠቃል በጸል እንችላለን። ምናልባት አንተ ጋር ያላነሳቸው ሀሳቦች እንደው ብለህ እያሰብክ የቀረ ሀሳብ ልትመለስባቸው ያልካቸው ሀሳቦች ካሉ እነሱ እናንሳና ማጠቃለል እንችላለን። እኔ ጋር እንግዲህ ማለት የምፈልገው ምንድነው፣ አንደኛ የዲጂታል ቱሉን የዲጂታል ሲስተምን የመጠቀም ግንዛቤያችን አዌርነሳችን በደንብ ቢሰፋ ብዬ አስባለሁ። ቶሎ የመቀበል እንትናችን አናሳ ነው ስላልሽ ቅድም አንቺም ስላነሳሽው። ሁለተኛ ደግሞ ሪሰርቾች ፋይንዲንግ ብቻ ሳይሆን መፍትሄም ይዘው ሲመጡ እንደዚህ አይነት መፍትሄዎችን ይዘው ሲመጡ እንደ ሀገርም ጥሩ የሆነ ጥቅም ይኖራቸዋል ብዬ አምናለሁ። ይሄ ነው በመጨረሻ ማለት ነው። ስለዚህ በሌሎቹም የጤና ዘርፎች ላይ ቢለመድ እንዲህ አይነት ቴክኖሎጂውን ደግሞ ከጤናው ዘርፍ ጋር አገናኝቶ የበለጠ ችግሮቻችንን በደንብ እንድንፈታባቸው እና ሌሎች ነገሮችንም አንድ ላይ ለማካተት ቢለመድ ብለን እናጠቃለን ሀሳባችንን። እጅግ አድርገን ነው የምናመሰግነው ምህረት ባቡ፣ እዚህ ድረስ መጥተህ ባነሳነው ጉዳይ ላይ ማብራሪያ፣ ገለጻ እንደዚሁ ደግሞ ሙያዊ ትንታኔ ስለሰጠህን በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። አድማጭ ተመልካቾቻችን እስካሁን ድረስ አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ቆይታ ስታደርጉ የነበረው ከፋና ፖድካስት ጋር ነው። በፋና ፖድካስት ዘወትር አርብ ከ11 ሰዓት ጀምሮ እስከ 12 ሰዓት ድረስ ወደ እናንተ የሚደርሰውን የጤና ገጽ ፖድካስትን አደመጣችሁ። በጤና ገጽ ፖድካስት በቀጣይ ሳምንት በአዲስ ርዕሰ ጉዳይ እስከምንመለስ ድረስ የዛሬውን በዚህ ጨረስን። ሰላም።